ክርስቲያኖች እየነቁ ነው። የማርያምን ስዕል እየሳለ ነው። ስሎ ሲጨርስ ነገ ገበያ ላይ ያቀርብልናል። በገንዘባችን ገዝተን የምንሰግድለት አምላክ ሊኖረን አይገባም። በአርሲ ጉዳይ አዲስ ነገር አለ። በደንብ ሼር ይደረግ። ስለ አርሲ ጉዳይ ነው የምናወራው። ሰሞኑን የአርሲ ጉዳይ ሚዲያ ላይ መወያያ እንደነበረ ታውቃላችሁ። የኢትዮጵያ ሰብአዊ መብት ኮሚሽን እንግዲህ ቦታው ላይ ሂጄ አጣራሁ ብሎ ሪፖርት ይዞ ወጥቷል። በዚህ ጉዳይስ እናንተ ምን ትላላችሁ? እሺ አሁን ከዚህ በላይ ምን ነው የምንጠብቀው? ኦርቶዶክሳውያን ህፃናቶችን ሰብስቦ ካንገታቸው ላይ መስቀል በልመና ተወልዶ በልመና እንጀራ ላደገ ልጅ መልስ መስጠቱ ብዙ አስፈላጊ አይደለም፣ ግን ለሌሎቻችሁ መልስ ልስጣችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት ያለን ጥግ ዳር ድንበር ይድረስ። አኗነኝ እንደምናላችሁ ሁሉና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬ እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። ከቻላችሁ ይህን ቪዲዮ ሁላችሁም ላይክ አጠቃርጋችሁ እንድትጀምሩ በአክብሮት ጠይቃለሁኝ። ወደ ዛሬ ቪዲዮቻችን እንገባለን። አብራችሁን ቆዩ። እስቲ አንድ ቪዲዮ የገረመኝ ቪዲዮ አለ፣ እሱ እንድልኝ እስቲ። አሁን ከመቅረጽ በፊት ነበር ይህን ቪዲዮ ቲክቶክ ላይ ያየሁትና ገረመኝ። እንዴት አድርገው እንደሰቀሏት እንደጨፈለቋት ታክሲዋን በጣም ገርሞኛል። የት አካባቢ እንደሆነ ለማየት ኮመንት ላይ ገብቼ ነበረ። ነገር ግን የመጀመሪያው ኮመንት እንዳየሁኝ በቃ ማህበረሰቡ እንደዚህ ነገር ቀልስ ላይ መስቶ ቶሎ ወጣሁ ማለት ነው። ያየሁትም ኮመንት ምን ነበረ? የቤተሰብ ፎቶ ይላል እና አስቆኛል። የቤተሰብ ፎቶ ሲል እስቲ እናንተ ፎቶ እንታያችሁ ነገር የቤተሰብ ፎቶ ይመስላል። በደንብ ሼር ይደረግ። ስለ አርሲ ጉዳይ ነው የምናወራው። ሰሞኑን የአርሲ ጉዳይ ሚዲያ ላይ መወያያ እንደነበረ ታውቃላችሁ። የኢትዮጵያ ሰብአዊ መብት ኮሚሽን እንግዲህ ቦታው ላይ ሂጄ አጣራሁ ብሎ ሪፖርት ይዞ ወጥቷል። ከዚህ በፊት ቢቢሲ አማርኛ ነው የቦታው ላይ ተጎጂዎች ብሎ ያናገራቸው ሰዎች ነበሩ። ከዛ ውስጥ እንግዲህ ቢቢሲ አማርኛ ያናገራቸው ሰው ጦርነት እንደነበረና ጦርነት እንደነበር ውጊያ እንደነበርና ቦታው ላይ እሳቸው ራሳቸው በስልክ ለቢቢሲ አማርኛ ቃል የሰጡት ሰውዬ ካህን ነኝ ነው የሚሉት። እሳቸው ራሳቸው የተሳተፉበትና እስከ 6 ሰዓት ከጧት እስከ 6 ሰዓት የቆየ ጦርነት እንደነበርና አካባቢው ላይ በተለምዶ ኦነግ ሸኔ ከሚባለው ቡድን ጋር ነው ሲዋጉ የነበሩት። በዛ ውጊያ የደረሰ ጥቃት መሆኑን ለቢቢሲ አማርኛ በግልጽ ተናግሮ ነበር። ካህን ነኝ ነው የሚሉት እዛ ላይ ሰውየው ማለት ነው። የኢሶመኮም ሪፖርት አሁን የወጣው ሪፖርት እንደሚያሳየው እንግዲህ አካባቢው ላይ በተለምዶ ኦነግ ሸኔ የሚባለው ቡድን መምጣቱን ተከትሎ የኦሮሚያ ሚሊሻና ጸረ ሽምቅ ኃይሎች መሰማራታቸው ታውቋል። በዛ እንግዲህ ግጭት ተፈጥሯል። በሁለቱ ቡድኖች መካከል ግጭት ተፈጥሯል። በዚህ ግጭት እንግዲህ አኮርዲንግ ቱ ኢሰመኮ ሪፖርት እንግዲህ 3 ሰዎች እንደሞቱ ነው። 3 ሲቪሊያን ከተዋጊዎቹ ሌላ 3 ሲቪሊያኖች እንደሞቱ ነው የተናገረው። ከዛ ውስጥ እንግዲህ 2ቱ ክርስቲያኖች እንደሆኑና አንደኛው ደግሞ አካባቢው ላይ ከብት እያገደ የነበረ ሙስሊም እንደሆነ ነው የታወቀው። እነዚህ 3 ሰዎች መሸሽ ባለመቻላቸው 3 ሰዎች እንደተገደሉ አካባቢው ላይ ሂዶ ከአካባቢው ተጎጂዎች፣ ከተፈናቃዮች፣ ከአካባቢው ነዋሪዎች፣ የአይን እማኞች ምናምን አጣርቶ ሪፖርት ይዞ ወጥቷል ኢሰመኮ ነው። የኢሰመኮ ሪፖርትና የቢቢሲ አማርኛ ላይ ካህን ነኝና እዛ ቦታ ላይ ነበርኩኝ ብለው ለቢቢሲ አማርኛ ሪፖርት የሰጡት ሰውዬ ሪፖርቶች ሁለቱም የሚመሳሰሉ ናቸው። እዚህ መሃል የትኛውም ሌላ ሃይማኖት በሃይማኖት ላይ የደረሰ ጥቃት ሳይሆን እንደዚህ አይነት ነገር የሌለ ምድር ላይ ሳይኖር ቀርቶ ያልነበረ የነበረ ሲሆን ነገር ግን ሁለቱን ሃይማኖቶች ለማጋጨት ቀን በቀን ቁማር የሚሰሩት ፖለቲከኞች ግን እንደምታውቁት ባለፉት ቀናት ነገሩን የሃይማኖት ግጭት ለማስመሰል ሲያራግቡትና በየቦታው ተደራጅ፣ እንደዚህ አድርግ የሚል ጥሪ ሲያደርጉ ነበረ። እንደዚህ አይነት እርምጃ ውሰድ ምናምን። ትናንትና ልጅን አስመርቀ መጥቶ አብሮ ሲያጨበጭብ የነበረ ሙስሊም እንትንህ ጋር እዛ አርሲ ላይ የሆነ ነገር ኮሻለ ብለ ተጣላ የሚል ጥሪዎች ምናምን ሲያደርጉ ነበረ አብሮ የኖረውን ህዝብ ለማባላት። ለማንኛውም ግን ሀቅ ተደብቆ አይቀርምና አሁን በወጣው ሪፖርት ግን የሞቱት ሰዎች ሌሎች የተለያዩ ሪፖርቶች ወጥተዋል። አክቹአሊ የተለያዩ ሚዲያዎች 57ም ነው 100 ምናምንም ነው የአርሲ ዞን ሀገረ ስብከት 9 ሰዎች ናቸው ምናምን የሚሉ የተለያዩ ሪፖርቶች ወጥተዋል። ቁጥሩን አንዳንዱ አጋኖታል፣ አንዳንዱ ቀንሶታልና ኤኒዌይ ግን የአርሲ ሀገረ ስብከት 9 ሰዎች ብሏል። የኢሰመኮ ደግሞ 3 ሰዎች ብሏል ማለት ነው። ለማንኛውም ግን የእምነት ተቋም ግን የአለታ ገብርኤል ቤተክርስቲያን ተቃጥሏል። ደን ደግሞ ሀጂ ሙስጠፋ የሚባል መስጂድም አጥሩ ላይ ጉዳት ደርሶበታል። ፕሮብለም ግን የአርሲ ዞን መጅሊስ ምንድን ነው የሚሰራው ነው አለ ወይ ነው። የአርሲ ዞን መጅሊስ መስጂዱ ላይ ጉዳት መድረሱን እንኳን ለህዝቡ ለማሳወቅ ያልፈለገው ለምንድን ነው? ኦርስ ያውቃል ወይ? ሲጀመር ጉዳት መድረሱን ያውቃል ወይ? የአርሲ ዞን መጅሊስ ምንድን ነበር የሚሰራው? ሌላው ጉዳት የደረሰበትን ለበላዩ ለሲኖዶሱ ሪፖርት ሲያቀርብና ጉዳት እንደደረሰበት ሲያሳውቅ ለሚዲያም ለምንም ሲያሳውቅ የአርሲ ዞን መጅሊስ ግን ምንም አይነት ኮሽታ ምንም አይነት ድምፁን እንኳን ያላሰማውና እኛም ጉዳት ደርሶብናል ብሎ ለማሰማት ያልፈለገው ለምንድን ነው? ምንድን ነው የሚሰራው? ይህንን የሚጠይቅ ኃይል ካለ ይጠይቀው። እንግዲህ የአርሲ መጅሊስ የሚባለውን መጅሊስ ማለት ነው። ለማንኛውም ግን እንደዚህ አይነት የችግር ጊዜ እንኳን ኤግዚስታንሱን ኤግዚስት እንደሚያደርግ እንኳን ለማሳየት እንትን ማይልና
የመጅሊስ የታችኛው ተቋሙ እንግዲህ መስጂድ ነው እንደምታውቁት። መስጂዱ ላይ ጉዳት ሲደርስ በዚህ ጦርነት በዛ ጎን ያለው ጉዳት ደርሶብኛል ብሎ ሲያሳውቅና ይህን ሁሉ ካምፔን ሲሰራ በዚህ ጎን ግን መስጂድ ላይ ጉዳት ደርሶበት እስካሁን ድረስ የአርሲ ዞን መጅሊስ ለመድረሱም የሚያውቅ እየመሰለን አይደለም አሁን። ምክንያቱም እስካሁን ሳምንት አልፏል፣ ምንም አይነት ሪፖርት ያወጣው ነገር የለም፣ አላየንም ሪፖርት። ስለዚህ መጅሊሱም ቢሆን በዚህ ጉዳይ ተከታትሎ ይህንን ጥቃት እኛም መድረሱንና ለሞተው ሙስሊም እንትንም ይህን ሪፖርት ላይ ያወጣ ይገባ ነበር፣ ግልጽ ሊያደርግ ይገባ ነበር። አፓረንትሊ ፋይንድ አውት ሁሉ አላደረጉም። እንግዲህ የእንትን ሪፖርት ነው የሰመኮ ሪፖርት ነው እንጂ ያወጣው የአርሲ ዞን መጅሊስ ምንም አይነት ሪፖርት አላወጣም። which is በጣም ዲስግሬስፉል፣ በጣም የሚያሳፍር ነው በነገራችን ላይ። ለማንኛውም ሐቁ ይሄ ነው። ኢሰመኮ ይዞት በወጣው ሪፖርት 3 ሰዎች ሞተዋል። ከ3ቱ 2ቱ ክርስቲያኖች ሲሆኑ አንደኛው ደግሞ ሙስሊም ነው የተባለው። በሌላ በኩል ደግሞ የእምነት ተቋም ደግሞ አለታ ገብርኤል ቤተክርስቲያንም ተቃጥሏል። ደግሞ ሀጂ ሙስጠፋ መስጂድም ጉዳት ደርሶበታል። ስለዚህ በሁለት ተዋጊዎች መካከል በነበረ ውጊያ ላይ የደረሱ ጉዳቶች እንጂ እምነትን ታርጌት ያደረገ አንዱ እምነት በሌላው እምነት ላይ ተነስቶ የተደረገ እንትን አይደለም፣ ጭፍጨፋ አይደለም። ሌሎች ሊስሉትና ህዝብን ከህዝብ ለማጋጨት ሲጥሩ እንደነበረው የሆነ ነገር አይደለም። ሐቁ ይሄ ሆኖ ሳለ ያው ህዝብን ለማጋጨት በተለያየ አጋጣሚ ምንም አይነት ኮሽ ሲል በግነን ሲሉ የነበሩ ሰዎችም ገብተውበት አሁን ሲያራግቡ ነበር። ባለፈው በግነታቸው ተረጋግጦ ያው በግኛነን ብለው መጥተው የነበሩ ሰዎች አሁንም ተመልሰው አይናቸውን በጨው አጥበው ያንኑ ግጭት ያንኑ ቅስቀሳ ሲያደርጉ ነበር። ሁለቱ ተከባብሮ የኖረን ህዝብ በየአገሩ ያለውን ና ተነስ፣ ና ተደራጅ፣ ና እንደዚህ ያድርግ ምናምን ብለው እርስ በርስ ለማጋጨት ሲሞክሩ ነበር። ያው ሐቅ መጨረሻ ላይ ወጥቷል ማለት ነው። ለማንኛውም የመጅሊስ ነገር የአርሲ ዞን መጅሊስ ምን እንደምትመልስ ማየት እንፈልጋለን። የአርሲ ዞን መጅሊስ መልስ ምን እንደሆነ ማየት እንፈልጋለን። ይህ ሁሉ ነገር ሲደረግ የት እንደነበርክም ብታስረዳን ጸዴ ነገር ነው። ለማንኛውም ይህ ጥቃት በሁለት ተዋጊዎች መካከል የነበረ ውጊያ ላይ የደረሰ ጥቃት ነው። ከሰዎች ሞትና ከቤተክርስቲያንና ከመስጂድ ጉዳት በላይም ደግሞ የነዋሪዎች መፈናቀል፣ ኢንዲስክሪሚኔት የሆነ የነዋሪዎች መኖሪያ ቤትና ሱቆች ዘረፋዎች ምናምን ተካሂደዋል። ምንም አይነት እምነት ያልመረጠ ምናምን ኢንዲስክሪሚኔት የሆነና ስለዚህ ሐቁ ይሄ ሆኖ ሳለ ብዙ ጊዜ የሰዎችን ስሜት በመኮርኮርና ዝም ብሎ በውሸት ተነስቶ የሆነ ቦታ ላይ የኦርቶዶክስ እምነት ሰዎች በሆነ ጉዳይ ሲሞቱ በቃ ዝም ብሎ ምን ያለ ምንም ማረጋገጥ ሙስሊሞች ናቸው የማለት የሆነ ቦታ ላይ ሙስሊሞች ሲሞቱ ዝም ብሎ ያለ ምንም ማረጋገጥ እንደዚህ ነው ምናን የማለት ነገር ያው ቁማር ለመስራት የሚሞክሩ ሰዎች የሚያደርጉት ነው። የፖለቲካ ግጭት፣ የሃይማኖት ግጭት ያው በፖለቲካ ሳይሳካላቸው ደግሞ በሃይማኖት ለማምጣት ምናምን የሚሞክሩ ሰዎች የሚወስዱት እርምጃ ነውና የኢትዮጵያ ሕዝብም ከዚህ ተምሮ እንግዲህ ባለፈው ያው የበጉንም ነገር ታውቁታላችሁ፣ በግነን ያሉ ሰዎች ነበሩ። እነሱ ደግሞ እንደገና ተመልሰው አሁን እያራገቡ ያሉትና የኢትዮጵያ ሕዝብም ከዚህ ሊማርና ነገራቶችን በጥንቃቄ ሊያይ ይገባል። አብሮት ከኖረው በሰላም አብሮት ከኖረው ሕዝብ ጋር ለማጋጨትና እንትን ለማለት ለማቃቃር ለማጠራጠር የሚሞክሩ ሰዎችን ከእንደዚህ አይነት ትምህርት ተምሮ ብዙ ቪዲዮ ሲፖስተቱ እንደነበሩ አይታችኋል። የሐሰት ቪዲዮ ባህር ዳር ላይ ሀፕን ያደረገን ነገር አርሲ ላይ ሲፈናቀሉ ነው የማለት እና የመሳሰሉ የሐሰት ነገራቶች ሲፖስተቱ ነበር። ይህ ሁሉ ዓላማው እምነትን ከእምነት የማጋጨት ነው። ያ አልተሳካም፣ ሳይሳካ ቀርቷል። አሁንም የኢትዮጵያ ሕዝብ ከዚህ ትምህርት ወስዶ እንደዚህ አይነት የፖለቲካ ቁማርተኞችን እምነትን ከእምነት አጋጭተው የራሳቸውን ፖለቲካ እንትን ለማግኘት ጥቅም ለማግኘት የሚሯሯጡ ሰዎችን አሁንም ከዚህ ትምህርት ወስዶ ሊጠነቀቅ ይገባል ማለት ነው። የአርሲ ዞን መጅሊስ ግን አለ ሆይ ሲጀመር የአርሲ ዞን መጅሊስን እንግዲህ ወጥሮ ይዟል ወንድማችን። ለማንኛውም እንግዲህ ሐቁ ወጥቷል። ሐቁ ይሄን ይመስላል። ዛሬ ጠዋት ነው የሚሰማሁት። ይሄ ኢሰመኮ የኢትዮጵያ ሰብአዊ መብቶች ኮሚሽን በዚህ መልኩ ያለውን መረጃ አቀብሎናል። ወንድማችን ያልጠቀሰው ይህን ነገር መረጃውን ሳያጣሩ ነገሩን የሀዘን መግለጫ የሰጡትን ኡስታዞችና የሃይማኖት አባቶችን ወርፈዋል ወይ ተችተዋል። በዚህ መግለጫ ላይ ካነበብኩት እኔ ምናልባት እኔ አንብቤው ነው ሰምቼ ሳይሆን አንብቤ ነው። ከዛ አንጻር ነገሮችን ማጣራት ይኖርብናል የሚል ነገር አስቀምጠዋል። እንግዲህ የሁኔታው ይሄን ይመስላል። እሺ አሁን ከዚህ በላይ ምን ነው የምንጠብቀው? ኦርቶዶክሳውያን ህጻናቶችን ሰብስቦ ካንገታቸው ላይ መስቀል በልመና ተወልዶ በልመና እንጀራ ላደገ ልጅ መልስ መስጠቱ ብዙ አስፈላጊ አይደለም፣ ግን ለሌሎቻችሁ መልስ ልስጣችሁ። የመጀመሪያ ነገር ማለት ነው መስቀሉን ቆረጡ ክሩን ነው የሚለው። አንገታቸው አልተቆረጠም። ያንተ አያትህ ማለት ነው አጼ ዮሐንስ የምትለው የምታመልከው ጭምር ማለት ነው የሙስሊሞችን አንገት ነበር ሲቆርጥ የነበረው። ወደ ክርስትና አልገባም ስላሉ 30,000 ሙስሊሞችን እኛ አካላቶች አስገድደው እንኳን ማለት ነው ወደ እስልምና ግባ ቢሉ ካንተና ከመሰሎች ካንተ አያቶች ከነዚህ ቡችሎች የተሻሉ ሰዎች ናቸው ማለት ነው። የመጀመሪያ ነገር እዛ ጋር ወላጆች አላቸው። እነዚህ ልጆች ችግር ካለ ወላጆቻቸው ነው ወጥቶ ሊያወሩ የሚገባው ማለት ነው። እንዲህ አይነት የጦርነት ጎሳሚ የሆኑ ወጠጤ የቲክቶክ ለቃቃሚ ልቅምቃሚ ለማኞች ማለት ነው መንግስት ስርዓት ሊያስይዛቸው ይገባል። በኩርኩም ሊመቱ ይገባል። እስካሁን ምንድነው ምን ጠብቀው ይላል። ወንድ ኮንክ ታዲያ ያው እዛው አመጹ ያለበት ቦታ አትሄድም? ማን አባህን ነው የምታነሳሳው?
ፍርፋሪ ለቃቃሚ ሁሉም የራሱን ኃላፊነት የሚኖር ነው። ሙስሊም ክርስቲያን ምናልባት ብሎ ተቋርጧል። እኔ አይደለም ያቋረኩት ከራሱ ነው። እና አንዳንድ ሰዎች ደግሞ እንደዚህ አይነት ከቅድሙ ጋር የተያያዘ ነገር ነው። ትወናዎችን ይሰራሉ፣ ውሸቶችን ይናገራሉ። ሰው አምኖ የፈቅዶ ማለት ነው ያደረገውን ነገር ሙስሊሞች በግድ ያስደረጉ ምናምን የተባለ የሐሰት ፕሮፓጋንዳ እየተወራ እየተሰራጨ እዚህ ኢትዮጵያ ሰላም እንዳይፈጠር የሚያደርጉ ሰዎች አሉ። እነዚህ ሰዎችን ደግሞ መንግስት ለቃቅሞ ማለት ነው ልካቸውን ሊሰጣቸው ይገባል፣ ቅጣትም ሊሰጣቸው ይገባል። በነገራችን ላይ ዋብያ ጎረቤት ካለህ አንድ ክላሽ ሊኖርህ ይገባል። በሬን ሽጠህ የቀን ስራም ሰርተህ አንድ ክላሽ ሊኖርህ ይገባል። ቤተሰብህንና ራስህን የምትጠብቅበት። የእኛ ገዳያችን ኢትዮጵያ ውስጥ ገዳዩ ዋሃብያ ነው። ዋሃብያ የሽብር ቡድን ማለት ነው። Millions of people. ከኦርቶዶክስ ሄዶ ለዓለም ነገሮ ሄዶ ለዓለም ነገሮ ዳኒስ ለዩና እውነት ይዘገያል እንጂ መውጣቱ አይቀርም። እቺ ልጅ ለምትመለከቷት የጃባ እንደ ሙስሊም ወይ ድብ እናርጋርጋ ሰማንም የሚሆነ ፕሮፋይሉን ቀያይራ ድራማውን እየሰራች ባለ የዋሾች ባለችበት ሰዓት እንግዲህ አሳ ጉርጓሪ ዘንዶ ያውጣል ይባል የለ ማንነቷን በዚህ መልኩ አጋልጧል። ከዚህ በፊት የምንለቃቸው ቪዲዮች እንዳለ የቤተ ክርስቲያን መዝሙሮች ምናምን ናቸው። መቼም አንድ ሙስሊም ይሄን ያደርጋል ብሎ ማሰብ ዘበት ነው በጭራሽ። ምክንያቱም የማያምነውን ነገር አለም ተውት፣ መዝሙር ምናምን ተውትና ዘፈን ራሱ ይሄ ኖርማል አለማዊ ዘፈን ራሱ ሙስሊም ማህበረሰብ አብዛኛው አይጠቀም፣ የተወሰኑ ሰዎች ሊሆኑ ይችላሉ። ከዛ ውጭ ግን መዝሙር ምናምን ነገር ይለቁ አይችልም ሙስሊም ሆነው። በዚህ ልክ እንግዲህ ተዋርዳለች አብዛኛው ሶሻል ሚዲያ ላይ ያሉ ሰዎች ማለት ነው። ትወና ነው በቃ እየሰሩ ያሉት በዚህ ልክ ሙስሊም ማህበረሰብን ለማጨረስ አጠቃላይ ደግሞ እንደ ሀገርን ደግሞ ኢትዮጵያን ሰላሟን ለማሳጣት የሚሰሩ ሰዎች አሉ። ሁላችንም ልንጠነቀቅና ነቃ ደንገጥ ልንል ይገባል። የማርያምን ስዕል እየሳለ ነው። ስሎ ሲጨርስ ነገ ገበያ ላይ ያቀርብልናል። በገንዘባችን ገዝተን የምንሰግድለት አምላክ ሊኖረን አይገባም ወገኖቻችን። ይህንን ልናስተውል ይገባል። ወንድማችን ሰዓሊ ነው ስሏል። ከጨረሰ በኋላ ገበያ ላይ አውጥቶ በ10 እና በ5 ብር በ20 በመቶ ብር ገዝተን የምናመልክበት ምንም ምክንያት የለም። ስለዚህ ሰዓሊዎችን ስራቸውን ልናደንቅ እንችላለን። ነገር ግን እነሱ የሚስሉትን እነሱ የሚያደርጉትን ነገር ገዝተን አምላክ ማድረግ ይቅር። ሲቀጥል ደግሞ ይሄ ስዕል አሁን ወንድማችን ስሎ ከጨረሰ በኋላ ስዕል አድኖ ማለት የሚያድን ስዕል ተብሎ ይነገራል። ለምን ሲባል ህዝቡ ስለማያነብ፣ ህዝቡ ስለማይጠይቅ፣ ህዝቡ ተረት ስለሚወድ፣ ህዝቡ ጣዖት ማምለክ ስለሚወድ ብቻ ነው እንጂ ይሄ ስዕል ለእናንተ ምንም ሊያደርግላችሁ አይችልም። ምንም ሊለውጥ ምንም ፋይዳ የለውም። ሲቀጥል ደግሞ ለዚህ ስዕል ያልሰገደ ሰው በሰማይ ያሉ መላእክት እንኳን ይረግሙታል ይባላል። ይሄ የአሮጊቶች ተረት ነው። ኦኬ፣ የአሮጊቶች ተረት ነው እንጂ እውነታ አይደለም። እውነታው እግዚአብሔር የሚመለከው የሚሰገድለትም በእውነትና በመንፈስ ነው እንጂ ስዕል አድኖ ተብሎ ከሌ በሳለው ከሌ በቀለም አስተካክሎ የሳለውን ስዕል ገዝተን እቤታችን ሰቅለን አይደለም። የማርያምን ስዕሏ አዳነኝ፣ ስዕሏ ፈወሰኝ፣ ስዕሏ እንደዚህ ያደረገልኝ የሚባለው ድራማ ነው። ኦኬ፣ ድራማ ነው እንጂ እውነተኛ አይደለም። ይሄ ስዕል ደግሞ ማርያምን አይወክልም። ማርያም እንደዚህ አይነት ባህሪ የላትም። ሲጀመር ደግሞ በቤተ ክርስቲያናችን ቅዱስ ሉቃስ ማርያምን ስሏል ይባላል። ቅዱስ ሉቃስ ማርያምን ከሳለ ይሄ ሰውዬ ለምን ደግሞ ይስላል? ለምንድነው እሱ የሳለውን ገበያ ላይ መንገዛው? ለምንድነው ቅዱስ ሉቃስ ሳለው የተባለው ስዕል ብቻ በቤተ ክርስቲያን ውስጥ እንድትጠቀሙ ያልተደረገበት ምክንያት ምን መሰላችሁ? እቃ ስለሆነ ነው፣ ተረት ስለሆነ ነው፣ እውነት ስለሌለው ነው። እና ራሳችሁን አትሸውዱ፣ ራሳችሁን አስመልጡ፣ ራሳችሁን በገንዘባችሁ ገዝታችሁ ከማምለክ ነፃ አውጡት። ኦኬ፣ አምላካችሁን ተገናኙ፣ አንብቡ፣ ጠይቁ፣ ወደ መጽሐፍ ቅዱስ እውነት ተመለሱ። አለበለዚያ ግን ትጠፋላችሁ።
ኦኬ እግዚአብሔርን ያለማወቅ ወራት አልፏል ይላል መጽሐፍ ቅዱስ። ለምንድነው የማታነቡት? ለምንድነው ተረት እየሰማችሁ ጊዜያችሁን የምታቃጥሉት? ወገኖቼ ክርስቲያኗ ራሷ ለወገኖቿ ለራሷ ለገዛ ወንድማይቶቿ ጥሩ መልእክትን አስተላልፋለች። እየነቁ ነው። ባለፈው እየመጡ ነው እየነቁ ነው። አሁን ከዚህ ቀደም ስዕል አድኑ ምናምን ብለው አብዛኛው ማህበረሰብ ወይም ክርስቲያን ወገኖቻችን ይቀበላሉ። ስዕል ያድኑ ማለት ስዕል ያድናል ማለት ነው። ወደ ስዕል ይጸልያሉ፣ ለስዕል ይሰግዳሉ። የምናውቀውና የምናየው ነው በየአደባባዩ። እነዚህ ወንድሞቻችን ንጽጽር ላይ የሚሰሩ ሰዎች ብዙ ጉዶችን እያወጡ ብዙ ትምህርቶችን እየሰጡ ሲመጡ አሁን ነቃ እያሉ ነው። አሁን አስቡት፣ አንድ ሰውዬ ለራሱ ለቢዝነሱ ሲል ማለት ነው የሰራውን ስዕል አጧጥፎ ይሰራና በሺዎች ቤት ይሰጧል። ከዛ አንተ ቤት ታመጣውላት ትሰቅላለች። ከዛም በኋላ ለዛ ትሰግዳለች። የሆነ ሰው ከሆነ ይሳላት የሆነ ሰውዬ በቃ ሳለ ከዛ ትገዛለ ትሰግዳለ። ይሄ ነገር አይመጣውም ያለች ይገኛል። ኢንሻአላህ የዚህ መጨረሻው ደግሞ ኢስላም ነው። ለአንድ አላህ ብቻ ትሰግዳለህ፣ አንድ አላህ ብቻ ትጠይቃለህ። ኢንሻአላህ ሁላችሁም ትመጣላችሁ። ሰበር መረጃ፣ ጦርነቱ ዳግም በይፋ ተጀመረም። ኢራን በእስራኤል ላይ ተኮሰች። ቀጠናው ከባድ ውጥረት ውስጥ ገብቷል። እስራኤል ቤሩት ላይ ዛሬ ለፈጸመችው ጥቃት ኢራን ከባድ የተባለ አጸፋ ሰጥታለች። ኢራን ዛሬ ወደ እስራኤል የሚሳኤል ጥቃት በመፈጸሟ በመካከለኛው ምስራቅ ከባድ የተባለ የጦርነት ስጋት ነግሷል። የኢራን ሚሳኤል ሰሜናዊ የእስራኤል ግዛት ላይ ኢላማ ማድረጉ የተገለጸ ሲሆን የእስራኤል የአየር መከላከያዎች ሚሳኤሎቹን ለማክሸፍ እየጣሩ እንደሆነም ተነግሯል። ኢራን ተጨማሪ ጥቃቶችን እንደምትቀጥል ያስታወቀች ሲሆን እስራኤልን በበኩሏ የአጸፋ እርምጃውን ለመውሰድ እየተዘጋጀች እንደሆነም ተነግሯል። አዳዲስ የሚፈጠሩ ክስተቶችን እየተከታተልኩ የማደርሳቸው ሆኗል። የፕላስ ምልክቷን እየነካችሁ ፎሎ አድርጉም። ከቻላችሁ እኔንም ፎሎ አድርጉ። ላይክ የሚያደርጋችሁ ላይክ አድርጉ። ይሄ ጦርነት እንግዲህ ቆመ ሰለው ይጀምራል፣ ጀመረ ሰለው ደግሞ ይቆማል። ጀመረ ሲባል አሁን ጀምሯል እየተባለ ነው። ከዛም በኋላ አሁን ቆም ይላሉ። እዚሁ ዜና ላይ ነግራቸዋለሁ። ከዛ በፊት ግን አንድ ዜና አስቀድም። በዚህ ሰዓት በተሰማ መረጃ በእንቅርት ላይ ጆሮ ደግፍ እንዲሉ የባብኤል መንደብ ስትሬት እዚህ ጋር እንደምትመለከቱት እንዲዘጋ መወሰኑም የየመን ሁቲዎች እንደዚሁም ደግሞ ኢራን እያሳወቀች ትገኛለች። ይሄ ወሽመጥ ታዲያ ለእስራኤል መርከቦች ብቻ ነው የተዘጋው ቢባልም ለኢትዮጵያ ግን በእንቅርት ላይ ጆሮ ደግፍም የኢትዮጵያ አፍንጫ ስር ያለው ነገር በውጥረት መሞላቱም በዚህ ኑሮ ውድነት ላይ ሌላ ኑሮ ውድነት ይጨምራል በሚልም በርካቶች ስጋታቸውን እየገለጹ ይገኛሉ። የየመን ሁቲዎች ይህንን ወሽመጥ ለእስራኤል ሙሉ በሙሉ መዝጋታቸውን እየገለጹ ቢሆንም ታዲያ ይሄ ነገር ከስትሬት ኦፍ ሆርሙዝ ወደ ኢትዮጵያ አፍንጫ ስር ወደ ቀይ ባህር ቀጠና መምጣቱም ብዙዎችን ስጋት ላይ እየጣለ ሆኗል። ጦርነት በተነሳ ቁጥር የሆነ ቦታ ከተዘጋ ምናምን ነገር ትልቁን ተጽዕኖ የሚፈጥረው በኢትዮጵያና መሰል ሀገራት ላይ ነው። ስለዚህ እኛ ሰላሙን እንፈልገዋለን። አላህ ሰላም ያደርገው። ሁላችንም ዱዓ እናደርግ። ከዛ ቅድም እንዳልኳችሁ ነው። አሁን ጦርነት ተጀመረ ሳንል ይቆማል አላልኳችሁም? ደግሞ ለማቆም ደግሞ ድርድር ጀመሩ። በኢራንና በእስራኤል መካከል በመካከለኛው ምስራቅ ታላቅ ተስፋ የታየበት አዲስ መረጃ ወጥቷል። ላለፉት 12 ሰዓታት ያህል በእስራኤል ላይ ከፍተኛ የሚሳኤል ናዳ ስታወርድ የቆየችው ኢራን አሁን ጥቃቷን ሙሉ በሙሉ አቁማለች። የኢራን ከፍተኛ ወታደራዊ እዝ ካትም አልአንቢያም ጥቃቱን ማቆሙን ቢያረጋግጥም በደቡብ ሊባኖስ የሚፈጸም ማንኛውም አይነት ጥቃት የሚቀጥል ከሆነ ግን ከዚያ ቀደም ከነበረው በባሰ ሁኔታ ምላሽ እንደሚሰጥ አስጠንቅቋል። በሌላ በኩል ደግሞ እስራኤል ወደ ኢራን የምታደርገውን መታኮሷን ወይም መተኮሷንና ጥቃት ሙሉ በሙሉ ማቆሟን አስታውቃለች። የእስራኤል ቴሌቪዥን እንደዘገበው ከሆነ እስራኤል ጥቃቱን ያቆመችው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አቁሚ ብለው በጠየቋት መሰረት ነው ተብሏል። ትራምፕ በሁለቱ ሀገራት መካከል ቀጥተኛ አሸማጋይ በመሆን ፈጣን ጣልቃ ገብነት እያሳዩ ይገኛሉ። በኢራንና በአሜሪካ መካከል ዋነኛ አሸማጋይ የሆነችው ፓኪስታንም የመጨረሻው ግብ ሊሳካ ስለሆነ ውጊያውን አቁሙ፣ ሰላም ሊወርድ ነው ስትል ለዓለም ጥሪ አቅርባለች። የሀገሪቱ የውጭ ጉዳይ ሚኒስተር ሻባዝ ሸሪፍም በቅርቡ የተባባሰው ጥቃት የደካማ ተኩስ አቁም አደገኝነትን ቢያሳይም አሁን ግን የመጨረሻው የሰላም ግብ ላይ ደርሰናል፣ ስለዚህ ሁሉም ወገኖች ከጥቃት ተቆጥበው በሰላም ለሰላም እድል ይስጡ ብለዋል። ፓኪስታን ካለፈው ሚያዝያ ጀምሮ በኢስላማባድ የሁለቱን ሀገራት ልዑካን
በማነጋገር ስትሰራ የቆየች ሲሆን አሁን በትራምፕ አሸማጋይነትና በፓኪስታን ግፊት ሰላሙ እውን የሚሆንበት ምዕራፍ እየተጀመረ ይገኛል። ይህ ዲፕሎማሲያዊ ስኬት ቀጣይነቱን አብረን የምናይ ይሆናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። ቸር ያሰማን። አሚን። አላህ ቸር ወሬ ያሰማን። እንግዲህ ሰላም ነው ለሁሉም ነገር ቀዳሚ የሚሆነው። ሰላም አላህ ሰላም ያድርገው መላው ዓለማችንን ኢንሻአላህ። የዛሬ ቪዲዮ ይሄን ይመስል ነበረ። ጀማዓ የዛሬ ቪዲዮ ከተመቻችሁ ሁላችሁም ላይክ የምትሏል ማን ነው ከተመቻችሁ ላይክ ነው። ቤቱ ደግሞ ከተመቻችሁ ሰብስክራይብ አድርጉ። በቀጣይ የተሻለ ቪዲዮ እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።